ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የፖለቲካ ፓርቲዎች በ7 ክልሎች ስጋት መኖሩን ለይተው ማሳወቃቸውን ምርጫ ቦርድ አስታወቀ። ምርጫ ቦርድ ከክልል መንግስታት እና ከጸጥታ ተቋማት በማሰባሰብ ይፋ ባደረገው የክልሎች የጸጥታ ሁኔታ የሚመለከት ሪፖርት ላይ የፖለቲካ ፓርቲዎች መሬት ላይ ያለውን ሁኔታ አይገልጽም ብለው የሚያሳብቧቸው አካባቢዎች ካሉ ለይተው እንዲያቀርቡ በተጠየቀው መሰረት እስካሁን መረጃ ከላኩለት ፓርቲዎች 7 ክልሎች መለየታቸውን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ መጋቢት 4 ቀን 2018 ዓ.ም የመራጮች ምዝገባና ተያያዥ ጉዳዮችን በሚመለከት በሰጡት ጋዜጣዊ መግለጫ የክልሎችን የጸጥታ ሁኔታ የሚመለከት መረጃ እንዲያቀርቡለት ቦርዱ ከጠየቃቸው የፖለቲካ ፓርቲዎች ውስጥ 15 የሚሆኑት ብቻ እንደላኩለት ገልጸዋል። ቦርዱ መረጃዎች እንዲላኩ በምርጫው ለሚሳተፉ የፖለቲካ ፓርቲዎች ሁሉ ጥያቄ ልኮ እንደነበረ፣ ነገር ግን 15 የሚሆኑት የፖለቲካ ፓርቲዎች ብቻ መረጃውን መላካቸውና ይህንን መሰረት በማድረግ መጋቢት 2 ቀን 2018 ዓ.ም ከፓርቲዎች ጋር ውይይት ማድረጋቸውን ሰብሳቢው አስታውሰዋል። ፓርቲዎቹ በላኩት መረጃ መሰረትም 7 ክልሎች ላይ የጸጥታ ስጋት እንዳላቸው መግለጻቸውን፣ ቦርዱ ይህንን መሰረት በማድረግ ወደፊት ከሌሎች ፓርቲዎች የሚደርሰውን መረጃ በማካተት መሬት ላይ ያለውን ሁኔታ ቦርዱ የሚያጠራ ቡድን እንደሚያቋቁም ጠቁመዋል። መሬት ላይ ያለው ሁኔታ እንዲያጣራ ከሚላከው ቡድን ጋርም የተደራጁ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የቦርዱ ባለሙያዎች እንደሚካተቱም ገልጸዋል። ደጋግመን እንደምንገልጸው ለመራጮች በሰላም መግባት መውጣት ለእጩዎች በሰላም በምርጫ እንዲካፈሉ ወሳኝ በመሆኑ ይህንን የጸጥታ ሁኔታ ክትትል ከሚመጣው መረጃ በመነሳት በሁሉም ክልሎች የቀረበ ከሆነም በሁሉም ክልሎች የምናደርግ ይሆናል ብለዋል። የአማራና የትግራይ ክልሎች የይገባኛል ጥያቄ የሚያነሱባቸው አካባቢዎች በሚመለከት ከፌዴሬሽን ምክር ቤት በተላከለት ውሳኔ መሰረት አካባቢዎቹ በቀጥታ ለሕዝብ ተወካዮች ምክር ቤት የሚካሄድ ምርጫ ብቻ እንዲያከናውኑ ተላልፎ የነበረው ውሳኔ መሰረት በማድረግ እስምርት ለዲሞክራሲ ፓርቲ በፌዴራል ከፍተኛ ፍርድ ቤት አቅርቦት የነበረውን ክስ ዛሬ መጋቢት 4 ቀን 2018 ዓ.ም ተቋርጦ መዝገቡ መዘጋቱን ሰብሳቢው አስታውቀዋል። በእነዚህም ውዝግብ በተነሳባቸው አካባቢዎች ምርጫው በምን መልኩ እንደሚካሄድ በቀጣይ ቦርዱ ሕጉን በመመልከት የራሱን እርምጃና ውሳኔ እንደሚሰጥም ገልጸዋል። ፋይሉ መዘጋቱን ያወቅነው ዛሬ ነው። ዛሬ ፍርድ ቤት ውሳኔ በመስጠት ፋይሉ ዘግቶታል። ነገር ግን ዛሬ ስለሆነ የሰማነው በቀጣይ ቦርዱ ምን ማድረግ እንዳለበት ሕጉን መመልከት የራሱን እርምጃ ውሳኔ የሚሰጥበት ይሆናል ብለዋል። በዲጂታል መንገድ የሚከናወነው የመራጮች ምዝገባ ችግር እንደገጠመው የገለጹት ሰብሳቢዋ ምዝገባው ከመጀመሩ በፊት በ3G እና በ4G ኢንተርኔት ሽፋን ተደራሽ የሆኑ አካባቢዎች መረጃ ከኢትዮ ቴሌኮም ወስዶ እንደነበረ፣ ነገር ግን ስራው ከተጀመረ በኋላ ችግር እንደገጠማቸው ገልጸዋል። ችግር ቢገጥምም መራጮች በሲስተም እየተመዘገቡ መሆኑንና በየጊዜው መሻሻል ስለሚኖርበት ይህን ተግባራዊ በማድረግ የተሻለ እንዲሆን ለማስቻል ጥረት እየተደረገ መሆኑንም ጠቁመዋል። ምንም እንኳ የመራጮች ምዝገባን ለማከናወን ችግሮች ቢገጥሙትም መግለጫው እስከተሰጠበት ቀን ድረስ በ46750 የመራጭ ጣቢያዎች ላይ የመራጮች ምዝገባ እያከናወነ መሆኑንም ተናግረዋል። በዚህም የመራጮች ምዝገባ በተጀመረ በአንድ ሳምንት ውስጥ 9.36 ሚሊዮን መራጮች መመዝገባቸውን ገልጸዋል። አክለውም ምርጫ አስፈጻሚዎች ከየትኛውም የፖለቲካ ስራ ነፃ መሆን ቢኖርባቸው አንዳንድ አስፈጻሚዎች የፖለቲካ ፓርቲ አባል ጭምር ሆነው በመገኘታቸው ቦርዱ እርምጃ መውሰዱን አመልክተዋል። በተጨማሪም በምርጫ አስፈጻሚዎች ላይ ጫና ሲፈጥሩ የተገኙ አካላት በመኖራቸው በእነዚህ ላይም አስፈላጊው ሕጋዊ እርምጃ መወሰዱን የቦርዱ ሰብሳቢ ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።